ስሙ የተመሰገነ ይሁን። ያን ጊዜ በነበሩበት ማዕረግ ወይም በነበሩበት ሀሳብ ውስጥ ቢተዋቸው ኖሮ እንዲሁ በቀሩ ነበር። ሰው ያደፈ ልብሱን ለጊዜው አድፏልና ብሎ እንደማይጥለው ሁሉ ሰው ወርቅ ላይ ጭቃ ላይ የወደቀች ወርቁን አንስቶ በውሃ አጥቦ በጨርቅ አብሶ እንደሚይዛት፣ እንደሚያጠልቃት፣ እንደሚያጌጥባት ሁሉ እግዚአብሔርም ሰውን በኃጢአት ወደቀ፣ በክፋት ተጨማለቀ ብሎ አይተወው። ይልቁንም በመንፈስ ቅዱስ አድሶ በንስሐ መልሶ ለመንግስቱ ጌጥና ሽልማት ሊያደርገው ይፈልጋል ማለት ነው። ብዙዎቻችንን ያልተወን እግዚአብሔር በዚህ ምክንያት ነው እንጂ ዛሬ ላይ ሆነን ብናስበው ወይም ትናንትና ላይ ሆነን ብናስበው የእግዚአብሔርን ስሙን ለመጥራት በቤተ መቅደሱ ለመግባትና ለመውጣት የማይገባን ሰዎች ነበርን ብዙዎቻችን፣ ወይም ነን ዛሬም ማለት ነው። ግን እግዚአብሔር ከዚያ ሁሉ ነገር አውጥቶ ከቅዱሳኑ እንዳንዱ አድርጎ ሊያኖረን ይፈልጋልና አልተወንም። ሐዋርያቱንም በዚህ መንገድ ነው እየተከተላቸው ሲባርካቸው የነበረው። በሚያርግበት ቀን ጊዜ ግን ወደ በ40ኛው ቀን ደረሰና ከነሱ የሚለይበት ቀን፣ ያቺ የነገራቸው ቀን ደረሰች። ከነሱ የሚለይባት ቀን ናት። ከከተማ አውጥቷቸው እየባረካቸው ከመለየቱ በፊት አንድ ትእዛዝ ሰጣቸው። በኢየሩሳሌም ቆዩ፣ ኃይልን ከሰማይ እስክልክላችሁና ገንዘብ እስክታደርጉት ድረስ ነው፣ እስክትለብሱ ድረስ። በልብስ ነው የገለጠው። የመንፈስ ቅዱስን ጸጋ በልብስ ነው የገለጣት። ሰው ክብሩ ልብሱ ነው። እንደሚታወቀው ንጉስን ንጉስ ያደረገው ክብሩ ዘውዱ አይደል? ሌላ ነገር አይደለም። ዘውዱን ባወለቀ ጊዜ ከሰዎች እንዳንዱ ነው፣ ተራ ነው። ዘውዱን ባጠለቀ ጊዜ ደግሞ ንጉስ ነው። ግርማው ከልብሱ የተነሳ ነው ማለት ነው። የሰው ልጅ ክብሩ ልብሱ እንደሆነ ሁሉ የመንፈስ ቅዱስም ጸጋ በልብስ መመሰሉ ከዚህ የተነሳ ነው። የክርስቲያኖችም ክብራቸው ሞገሳቸው የመንፈስ ቅዱስ ጸጋ ስለሆነ ነው። የቤተ ክርስቲያን ክብሯ ከመንፈስ ቅዱስ ጸጋ የተነሳ ነው። ከላይ ከሰማይ ከሚሰጣት ከመንፈስ ቅዱስ ጸጋ የተነሳ። ለዚህ ነው እስከተለብሱ ያለው፣ እስከተለብሱ ድረስ ብሎ የሚሰጣቸውን ጸጋ በልብስ የገለጠው፣ በልብስ የመሰለው ከዚህ የተነሳ ነው። ክብሯ መገለጫዋ እሱ ስለሆነ ነው። ማንም ቢሆን ራቁቱን ሊያምር አይችልም፣ ራቁቱንም ሊመላለስ አይችልም። በልብስ ነው። እንኳን በሕይወት እያለ ከሞትም በኋላ ልብስ ካላለበሱት ደስ አይልም አይደል? ስለዚህ በልብስ ነው የሚሸፈነው። እኛንም እግዚአብሔር ሸፍኖልን ነው የምንኖር። ነገሮችን ሁሉ በቸርነቱ በምሕረቱ አልብሶልን ነው የምንኖረው ማለት ነው። ሸፍኖልን ስለምንኖረው ከብረን እንታያለን። ያውም ቅዱሳንን እንደ ፀሐይ እንዲያበሩ እንደ ጨረቃም እንዲደምቁ የሚያደርጋቸው በላያቸው ላይ አድራ የምትኖርና ሰፍራባቸው ተገልጣባቸው የምትታይ የእግዚአብሔር ጸጋ ናት ማለት ነው። ለዚህ ነው ከላይ ከሰማይ የሚልክላቸውን የመንፈስ ቅዱስን ጸጋ በልብስ መስሎ የተናገረው። ከዚህ የተነሳ ነው ማለት ነው። እግዚአብሔር ጸጋውን ለሁላችንም ያልብሰን። እግዚአብሔር ቢገልጥብንማ ኖሮ በእውነት ክርስቲያኖች ካህኑ ካህን ምዕመኑስ ምዕመን ሆኖ መኖር ይችል ነበር? በአውደ ምሕረት ከሚሰብከው በአውደ ምሕረት እስከሚሰበከው ድረስ መታየት መቆም ይቻል ነበር እንዴ? አይቻልም። ምክንያቱም አንድ ቀን ታይቷል። በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ብዙ ሊቃውንት አንዲት ኃጢአቷ የተገለጠባትን ሴት ከሰው ይዘው መጣው ነበር ይላል። ኃጢአቷ የእሷን ቀን ገለጠባት፣ የእነሱን ደግሞ ቀን ሰወረላቸውና ከእሷ የሚበልጥ ኃጢአት ቢኖርባቸውም ከእነሱ የሚያንስ ኃጢአት፣ አንዲት ኃጢአት ብቻ የተገለጠች ኃጢአት የነበረችባትን ሴት እያጋፉ እያዳፉ ይዘዋት መጡ ይላል። ለክስ ነው ይዘዋት የመጡት። ብዙ ጊዜ ለክስ እንቸኩላለን። የእግዚአብሔር ቤተሰቦች ማንንም የምትከሱ አትሁኑ። ከሳሽም ፈራጅም እሱ እግዚአብሔር ነው፣ ወቃሽም እሱ ነው። ሁላችንንም የሚያውቀን ከሰው ይልቅ ማን ነው? ማን ነው የሚያውቀን? እግዚአብሔር ነው የሚያውቀን። አባት ልጁን ከሚያውቀው በላይ፣ ልጅም እናትና አባቱን ከሚያውቀው በላይ፣ ባል ሚስቱን ከሚያውቀው በላይ፣ ሚስትም ባሏን ከምታውቀው በላይ ሰውን ማን ያውቀዋል?
ምክንያቱም እግዚአብሔር የሰራነውን ብቻ አይደለም የሚያውቀው ያሰብነውንም ጭምር ያውቀዋል። እግዚአብሔር በአንደበታችን የወጣውን ብቻ አይደለም የሚያውቀው በልባችን የሰወርነውን ሁሉ ያውቀዋል። ማንም ሳይነግረው ያውቀዋል። ስለዚህ ከሰው ይልቅ ማን ያውቀናል? እግዚአብሔር ያውቀናል። እነዚህ ሰዎች የነሱን ሰውረው የሴትዮቱን ገልጠው ሊከሷት ይዘው መጡ። አንዳንዶቻችንማ እኛ የምናደርገውን ኃጢአት ሰዎች ሲያደርጉት ሰናይ ሁሉ እናደዳለን። እኛ ክፉ ነን ለሰዎች፣ ሰዎች ክፉ ሲሆኑ ግን ክፋትን እናወግዛለን። እኛ የማናደርገው ያልቀመስነው ኃጢአት ያለ ይመስል ሰዎች በኃጢአት ስናያቸው እንከሳቸዋለን፣ እናወግዛቸዋለን። እኛ የምናደርገውን እኮ ነው። ለዛው ኃጢአትን መጥላት መልካም ነው፣ ግን ወገኖች ኃጢአትን አደረገ ብሎ ሰውን መውቀስ ግን መልካም ነው አይደለም። አንድ አባት ምን ይሉ ነበር በዜና አበው? ኃጢአት ሲያደርግ ሰውን የተመለከቱት እንደሆነ ዛሬ እሱ ተራ ሆኖ ወድቋል፣ የኔ ተራ ደግሞ መቼ ይሆን ብለው ደረታቸውን እየደቁ ስለ ራሳቸው ያለቅሱ ነበር እንጂ በወንድማቸው ላይ ፈርዱም ነበር ይላል። አባ ሙሴ ጸሊምም ይሄን አድርጎታል። በሰው ለመፍረድ መነኮሳቱ ተሰብስበው ጠሩት። ከዚያ በአሸዋ የተሞላ አቆማዳ ይዞ እያዝረበረበ ያንን አቆማዳ የተቀደደ ስለነበር አሸዋውን እያፈሰሰ ይጓዝ ነበር። ምንድን ነው የምታደርገው ነገር አሉት። አበድክ እንዲህ አሉት። ምን አብዳለሁ? የኔ ኃጢአት ሞልቶ ፈሶ ከላይ ላይ እየፈሰሰብኝ ሞልቶ ተርፎ እኔ በሰው ልፈርድ ተሰብስቤያለሁ፣ በሰው ልፈርድ እመጣለሁ አላቸው። ሁሉም አላበጀንም፣ ተግሳጽን ተቀብለናል ብሎ ወደ የቤታቸው ገቡ ይላል። በሰው የምትፈርዱ አትሁኑ ወገኖቼ። ፈራጅ ማን ብቻ ስለሆነ? የፍርድ ቀን እንዳለ አታውቁም እንዴ? የፍርዱን ቀን ዛሬ ያደረጋችሁት ለምንድን ነው? ፈራጅ እንዳለ አታውቁም እንዴ? በፍርድ ወንበር ላይ ራሳችሁን ያስቀመጣችሁት ለምንድን ነው? ሁላችንንስ ሊፈርድብን የሚቻለው ወይም ሊፈርድብን ስልጣን ያለው ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ በእህቶቻችሁ በወንድሞቻችሁ ላይ አትፍረዱባቸው። ያውም ሰው ደካማ ነውና እዘኑላቸው፣ ጸልዩላቸው። ምናልባትም ወንጌል የሚያስተምራችሁ መምህር ቀድሶ የሚያቆርባችሁ ካህንም ሊሆን ይችላል። በኃጢአት ተሰነካክሎ ወድቆ ያገኛችሁት እንደሆነ እዘኑለት እንጂ አትፍረዱበት። ሰውን በጎዳና ላይ መንገደኛ ከሆነ እንቅፋት ሳይመታው ይቀራል? እስኪ ንገሩኝ። የማይመታው አለ? በምንም ያክል ውድ ዋጋ ብትገዙት መኪናውን ከመገልበጥ ሊቀር ይችላል? የዋጋው ውድነት እንዳይገለበጥ ሊያደርገው ይችላል? አነዳዱ ነው የሚወስነው እንጂ በውድ ዋጋም ብትገዙት በትንሽ ዋጋም ብትገዙት መገልበጡ አይቀርም። እንኳን በምድር የሚሽከረከረው በሰማይ የሚበረውን አደጋ ገጥሞት መሬት ላይ ተከስክሶ እናገኘው የለን? እንኳን በምድር በሰማይ አደጋ አለ ማለት እኮ ነው። እንኳን ለስጋ ለባሽ ለመንፈሳውያን ፍጡር ከሆነ በኃጢአት መውደቅ በኃጢአት መሰነካከል የማይቀር ስለሆነ እኮ ነው ክርስቲያኖች ዲያብሎስንም መሰናክል የገጠመው እኮ ከዚህ የተነሳ ነው። መንፈሳውያን መላእክትም ተሳስተው ወድቀዋል። እንኳን የሰው ልጅ እንኳን ስጋ ለባሽ ከብርሃን የተሰራው መልአክም ተሳስቶ ወድቋል። የማይሳሳት እግዚአብሔር ብቻ ነው። የሚስት ሰው ያገኛችሁ እንደሆነ እዘኑለት፣ አልቅሱለት። አንድ ክርስቲያን ሊያደርግ የሚገባው እንደዚያ ነው። ክርስቲያን በሰው ላይ አይፈርድም። መፍረድ የሚቻለው እግዚአብሔር ብቻ ስለሆነ ለዚህ ነው እነዚያ ሰዎች ፈረዱባት። እግዚአብሔርም በእነሱ ላይ ሊፈርድ ጀመረ። እንዲህም አላቸው፣ ከእናንተ መካከል ዛሉ ኃጢአት እምኔክሙ ቀድሙ ለይገረብን። ከእናንተ መካከል ኃጢአት የሌለበት ሰው ቢኖር አስቀድሞ ድንጋይ ይጣልባት፣ ከዚያ በኋላ ህዝቡ ይጨርሳታል። ግን እኔ ኃጢአት የለብኝም ብሎ ከዚያ መካከል ደፍሮ ድንጋይ ማንሳት የተቻለው ማንም የለም። ኃጢአተኛ አይደለሁም ማለት አቅቷቸው እንዳይመስላችሁ። ክርስቶስ አስቀድሞ በእያንዳንዳቸው ግንባር ላይ ኃጢአታቸውን ገለጠባቸውና ማን ኃጢአት የለብኝም ይበል። አሁን እዚህ መካከል እያንዳንዳችንን ቢገልጠው እግዚአብሔር በእውነት መተያየት እንችላለን? እስኪ በድፍረት እንችላለን የሚለኛል ሊኖር አይችልም። በእውነት እሳት ያነደዳችሁ እንደሆነ ጢስ ይታጣበታል እንደ ወገኖች ይታጣል እንዴ? እንዴት ሆኖ ይሆናል? የትኛውንም ያክል ደረቅ እንጨት ብትማግዱ ጢስ የሌለው እሳት ሊኖር አይችልም። እንዲሁም የትኛውንም ያክል የሚጾምና የሚጸልይ ቢሆን፣ የቱንም ያክል የተማረና የተመራመረ ቢሆን፣ የትኛውንም ያክል መጽሐፍ ሲመረምር ሲያገላብጥ የሚውል ሰው ቢኖር፣ በሐሌውም ሆነ በነቢብ ኃጢአት የሌለበት ሰው ይኖራል?
ቤተ ክርስቲያናችንስ ከእመቤታችን በስተቀር የሰው ልጅ ሆኖ ያልበደለ ሰው አለ ብላ ታስባለች እንዴ? ታስተምራለች እንዴ? አስተምራም አታውቅም። ክንፍ ያበቀሉ ናቸው ብላ የተናገረችላቸው የሰበከችላቸው ቅዱሳን እንኳን ቢሆኑ ኃጢአት ሰርተው አድርገው አስበው አያውቁም ብላ አስተምራ አታውቅም ቤተ ክርስቲያናችን። ይልቁንም በጥቂቷ ጽድቃቸው ምክንያት እግዚአብሔር በጥቂቷ ስራቸው ምክንያት በጥቂቷ ተጋደሏቸው ምክንያት እግዚአብሔር ሰማይና ምድር የማይችሉት ጸጋ ሰጣቸው ብላ ግን ታስተምራለች። ከጸጋው ብዛት የተነሳ ቅዱሳን ጻድቃን ተብሎ ይጠራሉ ብላ ነው ታስተምር። ጽላት ትቀርጽላቸዋለች፣ መታሰቢያ ታደርግላቸዋለች ማለት ነው። እውነቱ ይሄ ነው። ስለዚህ ሰውን ማንም ቢሆን ከኃጢአት ንጹሕ ብላችሁ አታስቡ። ማንንም ቢሆን ደግሞ በኃጢአቱ ምክንያት የምትከሱ አትሆኑ። እግዚአብሔር ያውቀዋል። ባትነግሩትም ለእግዚአብሔር ነጋሪ አያስፈልገውም። ሳትከሱለት እንደ ምድራውያን ዳኞች ምስክር ሳያቆም የሚፈርድ አምላክ አይደለም። ምስክር አቁሞ የሚፈርድ አምላክ አይደለም። ያለ ምስክር ማወቅ የሚቻለው ስለሆነ ሁሉም መርምሮ የሚያውቅ ስለሆነ ማለት ነው። እንዲህ ስለሆነ እንደ ሐዋርያት ሁሉ ሁላችንንም ድክመታችንን እያወቀ አልተወንም። ሐዋርያትን 40ውን ቀን ሙሉ እየወቀሳቸው እያስተካከላቸው ነው ከእነሱ ጋር የነበረ። እግዚአብሔር የማይኖር ከምን አይነት ሰው ጋር እንደሆነ ታውቃላችሁ? ኃጢአት ሰርቶ ተወቅሶም ከማይስተካከል ሰው ጋር ነው የማይኖረው። እግዚአብሔር ይሁዳን በረድኤቱ የተለየው እየነገረው የማይመለስ ሰው ስለሆነ ነው እንጂ ይሁዳ የሰራው ኃጢአት ፍጥረት ሁሉ ከሰራው ኃጢአት የተለየ ስለሆነ አይደለም። ታንቆ እስኪሞት ድረስ ረድኤቱን ከሱ ያራቀበት ይሁዳ ተነግሮትም ሰምቶም የማይመለስ ሰው ስለሆነ ነው። ስለዚህ እግዚአብሔር እሚተው አብሮት የማይኖር ሰው ካያችሁ እሱ ተነግሮት የማይመለስ ሰው ስለሆነ ነው። ኒቆዲሞስም የሰራው ኃጢአት ቀላል ስለሆነ አይደለም። ካላየው አላምንም ነው። የተነሳውን አምላክ ሞትን ድል አድርጎ የተነሳውን አምላክ ሴቶች የሰበኩትን አምላክ የነገሩት በዓይናቸው አይተው የነገሩትን ምስክርነት አልቀበልም ከማለት ሌላ እኮ ከባድ ነገር የለም። ይህ እኮ ወንጌል ነው። የዛሬው ወንጌላችን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፉልን ወንጌላችን ይሄ ነው። ክርስቶስ ተነስቷል ብለው ነው የጻፉልን የመሰከሩልን ይሄ ነው። የሐዋርያትን ትምህርታቸውን የኋላውን ስብከታቸውን እሱን ነው አልቀበልም ያለ ውሸት ነው ያለው እሱን ነው። ቀላል ኃጢአት አልነበረም፣ ግን እንደሚስተካከል ያውቀዋልና እግዚአብሔር አልተወውም። እግዚአብሔር ዛሬ በመቅደሱ የሚያኖረን ለምን እንደሆነ ታውቃላችሁ? የተወን ለምን እንደሆነ ታውቃላችሁ? እንደምንስተካከል ስለሚያውቅ ነው እግዚአብሔር እንጂ ያልተዛነፈ ስለሆነ አይደለም። ህይወታችን ያልተዛነፈ ህይወት ያለው ማንም የለም። ያልተናጋ ክርስትና ያለው ሰው ከኛ መካከል ሊገኝ ይችላል። ኃጢአት አናግቶታል እኮ የብዙዎቻችንን ትዳር። ስንጋባ ብዙዎቹ ሰዎች የተጋቡለት በገቡት ቃል ኪዳን መሰረት ነው እንደ ዛሬ ሚስቶቻቸውን የሚወዱት የሚንከባከቡት። የዚያን ቀን በታቦቱ ፊት ቆማ በገባችው ቃል ኪዳን መሰረት ነው ባሏን የምታገለግለው፣ ባሏን የምትወደው፣ የምትንከባከበው። የዛን ቀን በሰጠነው ቃል መሰረት ነው እየኖርን ያለ ነው። ያኔ ስንጠመቅ በገባነው ቃል መሰረት ነው እየኖርን ያለ ነው። ካህናቱ እንዳስተማሩን መምህራን እንደነገሩን ነው የወንጌሉን ስርዓት እየፈጸምን ነው ያለ ነው። ያልተዛባ ነገር አለ እንዴ? በእውነት በቤታችን ውስጥ ያልተዛባ ስርዓት አለ? ግን እግዚአብሔር አንድ ነገርን ተስፋ ያደርጋል። የጠፋም ይገኛል፣ የወደቀም ይነሳል፣ የሞተም ይመለሳል ይነሳል ብሎ ያውቃል እግዚአብሔር። በዚህ ምክንያት ከኛ ጋር አብሮ ይኖራል ማለት እስካሁን ያልተውን ለዚህ ነው። ግን እስከ መቼ ወገኖች? ሰምቶ የማይመለስን ሰው ያክል አስቸጋሪ ፍጥረት የለም። አብልታችሁት ካልጠገበላችሁ፣ አጠጥታችሁት ካልረካላችሁ፣ አድርጋችሁለትም ካልተደሰተላችሁ ሰው ምን ልታደርጉት ትችላላችሁ? ሚስትን ለማስደሰት ያለ የሌላ ሀብትን ውክክ አድርገ ዝርግፍ አድርገ ወርቅ ትገዛላታለህ። ለእጇም አምባር፣ ለእግሯም ለጆሮዋም ጌጥ ታደርግላታለህ። በአንገቷም ላይ የወርቅ ማርዳ ታንጠለጥልላታለህ። ያ ሁሉ ነገር አድርገህላት ካልተደሰተች በምን ልታደርግላት ትችላለህ? ራስህን ትሰጣታለህ። ከዚህ በላይ ምን ልትሰጣት ትችላለህ? አንድ ያለች ገንዘብ ነፍስህ ናት። ነፍስህን እስከ መስጠት ድረስ በሚስትህ የማትወራረድ
ለሚስት ምንም አይነት ንፍገት የሌለ ልትሆን ትችላለህ። እሱንም ሰጣት፣ ካልተደሰተች ለምን ልታደርግላት ትችላለህ? እሱንም ሰጠሽው፣ ሁሉንም ነገር አድርገሽለት ደስ ባይለው ምን ልታደርግለት ትችያለሽ? በእውነት ያልሰጠሽው ነገር ምን አለ? ያላደረግሽለትስ ነገር ምን አለ? ያልተናገርሽው የፍቅር ቃል ምን አለ? ግን እሱ ወደ ሌላ ሴት ይመለከታል። ግን እሱ ከቤቱ ውጭ ያድራል። ግን እሱ ቤቱ ውስጥ በእልፍኙ መካከል ያለችው ሚስቱ በውጭ እንዳሉ ሴቶች መስላ ማትታየው ሊሆን ይችላል። ምን ልታደርጊው ትችያለሽ ከዚህ በላይ? በእውነት በሽማግሌ አስመክረሽው፣ በካህን አስነግረሽው፣ በመምህራን አስተምረሽው ካልተመለሰልሽ ምን ልታደርጊው ትችያለሽ? እንዲህ ከሆነ በጣም አስቸጋሪ ነው። ክርስቲያኖች እግዚአብሔር ሁሉን አደረገልን፣ አልሰማንም እንዳንል መምህራን ሾመልን፣ አላየንም እንዳንል ከስነ ፍጥረት በተጨማሪ መጻሕፍትን አጻፈልን። ከዚያም በላይ ለነፍሱ እንኳን ሳይራራ ለራሱ እንኳን ሳያዝን ወይም ራሱን እንኳን ሳይነፍገን ሰጠን። ቅዱስ ጳውሎስ እንደውም ስለ እግዚአብሔር አብ ሲናገር ምን ይላል? ወልዶ ጥቀ የምህከ እምኔነ ይላል። ለአንድ ልጁ እንኳን ሳይራራ ይላል ለእኛ አሳልፎ ሰጠው፣ ለእኛ እንዲሞትልን ሰጠ ይላል። ልጁን ስለ ወዳጆቹ አሳልፎ የሚሰጥ ወዳጅ ወይም አባት እግዚአብሔር አብ ብቻ ነው። ራሱንም እስከ ሞት ድረስ አሳልፎ በመስጠት ሰውን የሚወድ አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው የወደደን። ያንንም መስዋዕት የተቀበለ ያሳረገ መንፈስ ቅዱስ ነው። እግዚአብሔር ያላደረገልን ነገር ምን አለ? በእውነት ዝናምን ብቻ ሰጥቶ ምድርን እያራሰልን እየመገበን ምድርን እንድታበቅል እያደረገልን ምድር ያበቀለችውን ደግሞ ፀሐይን አውጥቶ እያበሰለልን መኖሩ ብቻውን በበቃው ነበር። ነፋሳትን እያመላለሰልን ዘርተን ያበቀልነውን በነፋሳት እያሳደገልን። ዘርተን ያበቀልነውን እኮ የሚያሳድገው ነፋስ ነው ወገኖቼ። ዘርተን ያበቀልነውን በቆሎ ያበቀልነውን ስንዴ ፍሬ እንዲያፈራ የሚያደርገው ነፋስ ነው። እስመ ነፋስ ያገዝፎ ለፍሬ ነፋሱ ፍሬ እንዲያፈራ ቁመት እንዲስብ ያደርገዋል። ይህን ሁሉ ያደርጋል። ከፈረሰ ከፈሰበሰ በኋላ እኮ ነው ከአፈሩ መካከል ከአፈር ጋር የተደባለቀውን የስንዴ ቅንጣት የበቆሎ ዘር እንደገና ሕያው ሆኖ ሕይወት ዘርቶ እንዲበቅል ያደርገዋል። አፈሩ ጋር የተቀላቀለውን የስንዴ ቅንጣት እንደገና ሕይወት ዘርቶ እንድንመገበው ማድረጉ ብቻውን በበቃው ነበር። ከዚያም አልፎ ክርስቶስ ከወደደን መውደድ የተነሳ የወደደን ከምንም ነገር በላይ ነውና ስጋውን ደሙን ምግብ አድርጎ ሰጠን። ራሱን ምግብ አድርጎ እንደሚሰጥ ያለ ወዳጅ ከወዴት ይገኛል ወገኖች? ይህን ሁሉ አድርጎልን እኛ ግን ካልተመለስን ምን ያደርጋል ወገኖች? በመዓልትና በሌሊት በመምህራን ቢያሰብከን ቢነግረን ካልተመለስን ምን ያደርጋል ወገኖች? ካልተስተካከል አሁንም ኑሯችን ያልተስተካከለ ሰዎች አለ። አሁንም በአንዲት ሴት ጸንቶ መኖር ያቃተው ወንድ አለ። አሁንም በአንድ ባል ጸንታ መቆየት የተሳናት ሴት አለች። ዛሬም በተንሻፈፈ ሕይወት የሚኖሩ ሰዎች አሉ። ክርስትናቸው ያጋደለባቸው ሰዎች አሉ። በጣም ሚዛኑን መጠበቅ ያቃታቸው፣ የስጋና የነፍስን ሚዛን ማስተካከል ያቃታቸው፣ ወደ ስጋቸው ያጋደሉ የሚያደሉ ሰዎች በጣም ብዙ ሰዎች ነው ያሉ። በዚህ ምክንያት ቤታቸው የክርስቲያን ቤት የማይመስል በጣም ብዙ ሰዎችን ታገኛላችሁ። ያጋደለ ነው። ፍርድ አሰጣጣቸው ዳኝነት ቢሰጧቸው ፍርድ አሰጣጣቸው ጉቦ የበሉም ያስመስላቸው። ምክንያቱም የተንሸዋረረ ነው። ሰውነቱ ለቀላ ሆዱ ለሞላ የሚያደሉ ስለሆኑ ስለዚህ ወገኖች ክርስቲያን የሚያስመስል ነገር የሌለን በጣም ብዙዎች ነን። ስልጣን ቢሰጡን በስልጣን ላይ ስንኖር ክርስትናችን ይጠፋብናል። ሀብት ስናገኝ ሀብት ከጨበጥን በኋላ የመኪና መሪ ከያዝን በኋላ ክርስትናው ይረሳናል። እንደው በቃ ሀብት ገባ ገባ ማለት ሲጀምር ጥሩ ምንጣፍ ላይ መተኛት ስንጀምር ጸሎቱም ይረሳል። በየቀኑ
በግ እየተጎተተ ይመጣል። በየቀኑ ልዩ ልዩ መጠጥ ይመጣል። ያንን ይጠጣል፣ ተዘርሮ ያድራል። ያንን ይበላል፣ ይጠጣል። ሚስቱን አልፎ እንደውም ሌላ ሴት ማሰብ ይጀምራል። በቃ ሀብት መግባት ሲጀምር ክርስትናውን ይረሳዋል። እግዚአብሔር ወገኖቼ የባለጠጎችስ አምላክ አይደለም እንዴ? እግዚአብሔር የሀብታችንን ብዛት መጠን አይቶ ፍርድ የሚቀንስልን የሚቀይርልን ይመስላችኋል እንዴ? አንዳንድ ሰዎችማ በቃ ምጽዋት መስጠት ከጀመሩ ለቤተ ክርስቲያን የሚያስፈልገውን መጋረጃ ከገዙ በቃ እግዚአብሔርን በዛ እያታለሉ ጾምና ጸሎቱን ይተውታል። ወገኖቼ የቤተ ክርስቲያን የጎደለውን ነገር ስላሟላችሁ እንደው እግዚአብሔር የጎደለው ነገር ኖሮ የሞላችሁለት ነው እንደሚመስላችሁ? እግዚአብሔር አይደለም እንዴ እናንተን ቤት የሞላው? ትናንት ጎደሎ ነበር አይደል እንዴ እናንተ ህይወት? ትናንት የጎደለ ብዙ ነገር ነበር አይደል እንዴ እናንተ ቤት? የእናንተን ጎደሎ ለሞላላችሁ አምላክ ምን ጎሎት ልትሞሉለት ትችላላችሁ? በእርግጠኛም አንዳንድ ጊዜ ስንለምን እናበዛዋለን መሰለኝ። እግዚአብሔር በደሳሳ ጎጆ ተቀምጦ እናንተ በአማረ ቤት መኖራችሁ መልካም ነው እንላለን አይደል? እግዚአብሔር ወገኖች በደሳሳ ጎጆም በሌላ እንደው በእንቁ በታነጸ ቤትም ብናኖረው ይሄ ቤት ለእግዚአብሔር ክብር የሚመጥን አይደለም። የትኛውም ቤት ማለት ነው። የትኛውም ስፍራ በምድር ላይ ለእግዚአብሔር የሚመጥን የእግዚአብሔር ዋና ማደሪያው እናንተ ናችሁ ክርስቲያኖች። እግዚአብሔር ለክብሩ የሚመጥን ስፍራ አላዘጋጀውለትም ማለት ያለባችሁ ልባችሁን በኃጢአት ካሳደፋችሁበት ብቻ ነው። ሌላውማ ለእግዚአብሔር ቤቱ አይደለም። የእግዚአብሔር ቤቱ ዋናው እናንተ ናችሁ። ይሄኛው ከእግዚአብሔር ጋር የምንገናኝበት ስጋውን ደሙን በማህበር ሆነን የምንቀበልበት የመንግስተ ሰማያት ደጅ ነው። ይሄ በዚህ በኩል አድርገን ነው ወደ መንግስተ ሰማያት ወደ እግዚአብሔር መንግስት የምንገባው። እዚህ ቆዩ ነው ያለን። ሐዋርያትን እንደነገራቸው ኢየሩሳሌም ማለት ይቺ ስፍራ ናት። እዚህ ቆዩኝ ኃይል ልክላችኋለሁ ነው ያለው። በየቤታችን ምንሆን በየግላችን ነው የምንሆነው። እዚህ ስንሆን ግን በጋራ ነው። ቤተ ክርስቲያን ማህበራዊት ነች። ክርስቶስ በኩረ ማህበር ነው። ቤተ ክርስቲያን ደግሞ ማህበረ በኩረ ናት። ያ ማለት በክርስቶስ እየተጋጠመች አንድ ያው ቤተ መቅደስ መሆን የምትችል አካል ብልት ናት። ሕዋሳት ሙሉ ተሰባስበው ሰውን ሙሉ እንደሚያደርጉት ሁሉ ቤተ ክርስቲያንም ሁላችንም ከቆላም ከደጋም የመጣን እኛ ሁላችን የክርስቶስ አካል ሆነን አንድ ላይ ተሰብስበን ሊያገኘን ይፈልጋል እግዚአብሔር። ትንሣኤያችንም በጉባኤ ነው። ስጋውን ደሙን መቀበላችንም በጉባኤ ነው። የምንማረውም በጉባኤ ነው። የተባረክነውም በጉባኤ ነው። ዛሬ ሐዋርያትን ሲባርካቸው በተነበበው ወንጌልም ላይ ወንዘ ይባርኮሙ ተራቆሙ የሚለው እጁን አንስቶ ባረካቸው፣ እየባረካቸውም ተለያቸው ነው የሚለው። አንድ ላይ ሰብስቦ ነው የባረካቸው ወገኖች፣ አንድ ላይ ሰብስቦ ባረካቸው። በሐዋርያት መካከል ትንሣኤውን አላምንም ያለ ቶማስ ነበረ። ጎኑን ካልዳሰስኩ አላምንም ያለ። በሐዋርያት መካከል ክርስቶስ በተያዘባት ሌሊት አላውቀውም ብሎ የማለ የካደ ጴጥሮስም ነበረ። በሐዋርያት መካከል ክርስቶስ በተያዘባት ሌሊት ልብሱን ጥሎ የፈረጠጠም ከነሱ መካከል ነበረ። ያንን ሁሉ ነገር ትቶላቸው ዛሬ ሰብስቦ ካስተካከላቸው በኋላ ባረካቸው ነው የሚለው። ካስተካከላቸው በኋላ ሁሉን ነገር ከነገራቸው በኋላ ወደ ልባቸው ሲመለሱ ባረካቸው። ወገኖች ወደ ልባችን እንመለስ። በመጀመሪያ ቡራኬው ይቀጥላል። ሲባርከን እናየዋለን እግዚአብሔር። ዛሬ የጨበጥነው ሁሉ አልባረክ ያለው አልበረክት ያለው የእግዚአብሔር በረከት ተለይቶን ነው። ክርስቲያኖች ንስሐ ብንገባ ይሄ ሁሉ ምሬት እኛ ውስጥ ይኖር ነበር። እኛ ብንመለስ ዛሬ ለቃሉ ብንገዛ ምድር አትገዛልንም ነበር። ገዢዎቻችንን ገዝተን መሪዎቻችንን መርተን መኖር እንችል ነበር አይደል? በሰላም በጸጥታ በእርጋታ መኖር እንችል ነበር አይደል? ግን እኛ ብዙዎቻችን ለቃሉ አንታዘዝም፣ አንገዛም። የተቸገርነው እሱ ላይ ነው። እንደ ቃሉ አንኖርም። በታዘዘልን በተለካልን መስመር አንኖርም። ባጭሩ አምላካችን መድኃኒታችን ኢየሱስ ክርስቶስ
በኢየሩሳሌም ቆዩ ብሎ ሲነግራችሁ ምንድን ነው ያስተማራቸው ነገር? ሊያስተላልፍላቸው የፈለገው ነገር ምንድን ነው የሚለውን ነገር ነው። አንደኛ ኢየሩሳሌም የሚለውን ኢየሩሳሌም ማለት የመንፈሳዊ ሕይወት ምሳሌ ነው። ክርስቲያኖች የምን ምሳሌ አልኳችሁ? ንገሩኝ። የምን ምሳሌ? የመንፈሳዊ ሕይወት ምሳሌ ናት ኢየሩሳሌም። የመንፈሳዊ ሕይወት ትርጉሙ ኢየሩሳሌም ማለት መንፈሳዊ ሕይወት ነው። በኢየሩሳሌም ቆዩ ማለት በመንፈሳዊ ሕይወት ጸንታችሁ ኑሩ ማለት ነው። በመንፈስ ቅዱስ ግብር ጸንቶ መኖር ነው። ኢየሩሳሌም ማለት ሀገረ እግዚአብሔር ማለት ነው። በማቴዎስ ወንጌል ምዕራፍ 5 ላይ እስመ ሀገሮ ይእቲ ለንጉሥ አባይ ይላል። የሰማያዊው ንጉሥ የእግዚአብሔር ሀገሩ ናትና ይላል። ክርስቶስ የተወለደባት ወንጌል የተሰበከባት ከተማ ናት ኢየሩሳሌም። ቀደም ሲል ነቢያት በኋላም ሐዋርያት አገልግሎት የጀመሩባት እግዚአብሔር የሰማይ ደጅ ያደረጋት ከሰማይ በወረደ ጊዜም የተገለጠባት ኢየሩሳሌም ናት። ምስጢረ ጥምቀት የተሰበከባት በኋላም ራሱ ኢየሱስ ክርስቶስ ተጠምቆ የታየባት አብ መንፈስ ቅዱስ የእግዚአብሔር ወልድን የባሕርይ አምላክነቱን የመሰከሩባት ስፍራ ናት ኢየሩሳሌም። በዚህም ምክንያት የቤተ ክርስቲያን ምሳሌ ሆና ትገለጣለች፣ ትነገራለች። ምክንያቱም በምድር ላይ ያለች የሰማይ ደጅ ቤተ ክርስቲያን ስለሆነች ነው። ያዕቆብ መሰላል ተተክሎ ባየ ጊዜ በኢየሩሳሌም ከተማ ነው ያየው። ኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ ባለው ታሪክ እንደምንረዳው ያ ሕልም የተገለጠው በኢየሩሳሌም የሰማይ ደጅ ተከፍቶ እግዚአብሔር በመሰላሉ ላይ ተቀምጦ ነበር ያዕቆብ ያየው። ያ ሕልም የተገለጠባት ኢየሩሳሌም እንዴት የእግዚአብሔር ደጅ አትባል? ታላቅ ሀገር ናት፣ የእግዚአብሔር ከተማ ናትና። ዛሬ አባቶቻችን ካህናት መስዋዕቱን የሚያገለግሉባት ሊቀ ካህናት ኢየሱስ ክርስቶስን መስለው የሚገለጡባት የሚመላለሱባት ይቺ አሁን የቆምንባት ስፍራ ኢየሩሳሌም ናት። በዚህች ስፍራ እግዚአብሔር ይገለጣል። በኢየሩሳሌም ተገልጦ ሐዋርያትን እንደባረካቸው ዛሬም ጳጳሳትን የሚሾምባት፣ ዛሬም ካህናትን የሚያከብርባት፣ ዛሬም ለኃጢአተኞች የኃጢአት ስርየትን ድህነትን የሚያድልባት የእግዚአብሔር ከተማ ይቺ ቤተ ክርስቲያን ናት። በኢየሩሳሌም ቆዩ ማለቱ ከቤተ ክርስቲያን አትውጡ ማለቱ ነው ወገኖቼ። ልባችን ሕይወታችን በቤተ ክርስቲያን ተወስኖ እንዲኖር ነው። ስለዚህም ይህ ቃል የሚያስተምረን የኑሮ ስርዓት ነው። እንዴት መኖርና የት መኖር እንዳለብን ነው የሚያስተምረን። እስከትለብሱ ኃይለ እማርያም ከሰማይ ኃይል እስኪሰጣችሁ ድረስ በዚህ ቆዩ ነው የተባልነው። ወገኖች ክርስቲያን ስንሆን የምንኖርበትን ስርዓት የሚያወጣው ማን ነው? እግዚአብሔር ነው። እኛ እንደወደድን አይደለም። እኛ ልባችን እንደመራን አይደለም። የምንኖርበትን ስርዓት የሚሰራልን እግዚአብሔር የሚያወጣልን። ምክንያቱም ክርስቲያን ስንሆን ጀምሮ ራሳችንን መካድ ስላለብን ነው። ራሳችንን ክደን ለእግዚአብሔር ተገዝተናል። በወርቀ ደሙ ገዝቶናል። እናንተ የገዛችኋቸውን አገልጋዮቻችሁን ዋጋ የምትከፍሏቸውን አገልጋዮቻችሁን በቤታችሁ የሚሰሩ ሰራተኞቻችሁን ግቡ ስትላቸው ይገባሉ፣ ውጡ ስትሏቸው ይወጣሉ አይደል? ባስተኛችኋቸው ተኝተው ባስቀመጣችኋቸው ተቀምጠው የመገባችኋቸውን ተመግበው አይደል እንደሚኖሩት? እግዚአብሔር እኛን በደሙ አልገዛንም? እስኪ ንገሩኝ። እግዚአብሔር ጸጋውን ሊሰጠን አልጠራንም? አልተዋዋለንም? እግዚአብሔር በዋጋ አልተስማማንም? እኛን እስኪ ተመልከቱት። በማቴዎስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ የተመዘገበውን ምሳሌያዊ ታሪክ ተመልከቱት። አንድ ባለጸጋ በወይኑ እርሻ ላይ የሚሰሩ ሰራተኞችን ፍለጋ ወጥቶ ነበር ይላል። ወፃ በነክ ይታሰብ ገባይ ተላጸደ ወይኑ ለወይኑ ሰራተኛ ሊስማማ በማለዳ ወጣ ይላል። እስኪን ቃል በሉት። ለወይኑ በሉ ሰራተኞችን ሊስማማ
በማለዳ ወጣ። ለወይኑ ምን ሊል? ሰራተኞችን ምን ሊል? ወተካሎም በበዲናር አንዳንድ ዲናር እሰጣቸዋለሁ ብሎ ተስማማችሁ። አንዳንድ ዲናር እሰጣቸዋለሁ ብሎ ተስማማችሁ። ያችን ዲናር ለመቀበል ወደ ወይኑ እርሻ ገቡ። 3 ሰዓትም ወጥቶ እንደዛው አገኘ። 5 ጊዜ በቀን ወጥቶ ቀጥሯል። 5 ጊዜ ነው የቀጠረው። እስከ 11 ሰዓት ድረስ እየቀጠረ ነበር። በመጨረሻ አንዳንድ ዲናር የተስማማበትን ሰጥቷቸዋል። ወገኖቼ እስከ 11 ድረስ የተስማማን ሰዎች ማለት እኛ ነን። የወይኑ ባለቤት ክርስቶስ ነው። የወይኑ ባለቤት ማን ነው አልኳችሁ? ንገሩ። የወይኑ ባለቤት ማን ነው? የተስማማን ሰራተኞች ደግሞ እነማን ነን? እኛ ነን። እኛ ሁላችን የወይኑ ባለቤት የክርስቶስ ሰራተኞች ነን። ዲናሩ መንግስተ ሰማያት ናት ወይም ልጅነት ናት። ልጅነት ይሏቸዋል። መንግስተ ሰማያት ናት። መንግስተ ሰማያትም የተባለች ደግሞ ልጅነታችን ናት። ወንጌል ናት ያቺ ዲናር የተባለችው። አንዳንድ ዲናር እሰጣችኋለሁ ብሎ ተስማማቸው። ገቡ ወደ እርሻው ይላል። የወይኑ ስፍራም ቤተ ክርስቲያን ናት። በዚህ ስፍራ ሁላችንንም አንዳንድ ዲናር ሊሰጠን ተስማምቶናል። ስለዚህም ዲናር ለመቀበል ውል የወሰድን እኛ የሥራ ሰዓታችንን ትተን በነዘላልነት እንዲሁ በከንቱ እንኖራለን፣ እናሳልፋለን። አለቃው ናችሁ በተሾማችሁበት መስሪያ ቤት ሰራተኛ ሰዓት ጥቂት እንኳን ዝንፍ አድርጎ ሽርፍ አድርጎ ሲገባ ሲወጣ እንደ ነብር ያደርጋችኋል አይደል? ትቆጣላችሁ አይደል? ግስላ ነው የምትሆኑት። በተለይ የግል ድርጅት ከሆነ ሰዓት አክብረ ምትሰራ ከሆነ ስራ፣ አክብረሽ ምትሰሪ ከሆነ ስሪ፣ አለበለዚያ የሚል ማስጠንቀቂያ ይደርሳችኋል። በዚህ ምክንያት ብዙዎቻችሁ ለአለቆቻችሁ ለመታየት ነው ሩጣችሁ የምትገቡት። ስራውን አክብራችሁ አይደለም። እግዚአብሔር እንዲህ አይነት ሰራተኛ ቢሆን እንዲህ አይነት አለቃ ቢሆን ኖሮ በእውነት በዚህ ምድር ላይ እስካሁን ድረስ በስራ ገበታው ሳይሰናበት መቆየት የሚችል ከኛ መካከላል? እግዚአብሔር በእውነት ሰዓት አሳልፈሃል፣ ሰዓት አሳልፈሻል እያለ ደሞዝ የሚቆርጥ ቢሆን ኖሮ ሙሉ ደሞዝ መቀበል የሚችል ከኛ መካከላል ይኖራል? ካህኑም ቢሆን በመቅደስ ያለው ምዕመኑም ቢሆን በታዛ የሚቆመው አንዱም እንኳን እስካሁን ሳይሰናበት ሊቆይ አይችልም። ምክንያቱም በስንፍና ጸሎት ያስታጎላል፣ በስስት ምክንያት በንፍገት ምክንያት ምጽዋት የከለከላል፣ ለወዱ ሳስቶ ለወዱ አድልቶ ጾም ይሻራል፣ ሰውነቱ አስገድዶት የጎልማሳ ሚስት የቀማለ። የሥራ ሰዓት ያላዛነፈ ማን ነው? በእውነት እንደ ተስማማው ዲናር እሰጥሃለሁ ብሎ ቃል ለገባለት ለእግዚአብሔር የታመነ ከኛ መካከል ማን ነው? ለተስማማው ለእግዚአብሔር ታማኝ ሆኖ እያገለገለ ያለ ማን ነው? ያልተገዛ የለም ከኛ መካከል ወገኖች። ዋጋ ተከፍሎብናል። ሁላችንም ተገዝተን ነው የመጣ ነው። በፍቅር ነው የተገዛ ነው። በደም ነው የተገዛ ነው። የተከፈለልን ዋጋ የደም ዋጋ ነው። እንደተከፈለበት ሰው ሁናችሁ ኑሩ ክርስቲያኖች። በዋጋ እንደተስማማ ሰራተኛ አስባችሁ ስሩ። አስበን እንስራ። በወንጌል ሁላችንም ካህን የለም ምእመን ሁላችንም ዋጋ ለመቀበል ቀኗን እየጠበቅን ያለንን ሁላችንም ሰዓቷን እየጠበቅን ነው ያለነው። ዋጋ ለመቀበል ያቺ ዲናር እንዳታመልጠን። በሰርክ ዲናር መቀበል መሰጠት ሲጀምር ባዷችንን እንዳንመለስ ሁላችንም እንደዚያ ልንኖር ይገባል። ስለዚህ የወይኑ ባለቤት ስሩ ያላቸውን ይሰራሉ እንጂ ዲናራቸውን ለማግኘት ከወይኑ እርሻ ውስጥ ገብተው ይሰማራሉ እንጂ ከዚያ ውጭ ሊሰሩ ይችላሉ እንዴ? ያ ማለት እኛ ነን ወገኖቼ። ክርስቲያኖች ስታገቡም እግዚአብሔር በፈቀደላችሁ መስመር ውስጥ ነው የምታገቡት። ሚስት የምታጩትም እንዲያው በደም ፍላት
በስም ሙላት ነው መጠጥ ገፍቷችሁ መብል አንደርድሯችሁ አይደለም መሆን ያለበት። እግዚአብሔር ሲፈቅድላችሁ በጾም በጸሎት ጠይቃችሁ እንደ ክርስቲያን ነው ማጨት ያለባችሁ፣ እንደ ክርስቲያን ነው ማግባት ያለባችሁ፣ እንደ ክርስቲያን ነው መኖርም ያለባችሁ። ከተጋባችሁ በኋላ ከተጋባን በኋላ ጋብቻው ከተመሰረተም በኋላ ፍቅራችን መቀጠል ያለበት እንደ ክርስቲያን ነው፣ እንደ አሕዛብ አይደለም። አንዳንዱማ እኮ ራቁቷን እንድትሄድለት ይፈልጋል። በቃ እሱ የዓይን አምሮቱን የስጋ ፍላጎቱን እንድታሟላለት ብቻ ነው የሚፈልገው። ጾም የለ ጸሎት የለ። በትዳር ውስጥ ጾም የለም እንዴ? ጸሎት የለም እንዴ? ከትዳር በኋላ ከጋብቻ በኋላ የለም እንዴ? ይህ ሁሉ አለ። እግዚአብሔር በሰራልን ስርዓት ባዘዘን ትእዛዝ መሰረት ልንሄድ ይገባናል። ምክንያቱም ክርስቲያን ከሆነ በኋላ የምንኖርበትን ስርዓት ማውጣት ያለበት እሱ ነው። ለወለዳችኋቸው ልጆች እናንተ በወደዳችሁት መንገድ አይደል የምታሳድጓቸው? ቆላ ብትሄዱ አብራችሁ ቆላ ሄዱ የለም እንዴ? ልጆቻችሁ ጥላችኋቸው ትሄዳላችሁ? ደጋ ብትሄዱስ ደጋ አብራችሁ ይኖሩ የለም እንዴ? ለእነሱ ህይወታቸው የተመቸ ቦታ መኖር ሳይሆን ከእናንተ ጋር መኖር ስለሆነ ነው። መኖራቸው ህልውናቸው ከእናንተ ጋር መኖር ነው። ከእናንተ ጋር ምንም እንኳን ባለጸጋ ጎረቤት ቢኖራችሁ እናንተ ድሆችን አባዬ እማዬ ብለው ይኖራሉ እንጂ ከእናንተ ተለይተው ለባለጸጋው እጅ ይሰጣሉ እንዴ? በፍጹም አያደርጉትም። ከእናንተ ነው የተወለዱት። ወገኖቼ ከእግዚአብሔር ከአባታችሁ ከወለዳችሁ ከእግዚአብሔር ምን አጣችሁና ነው ወደ ጎረቤት ዓለም የምትቀላውጡ? ወደ ጎረቤት የምትመለከቱት ለምንድን ነው ወገኖቼ? ለጎረቤቶቻችሁ ተውላቸው። ይህን ዓለማዊነቱን፣ ይህን ስግብግብነቱን፣ ይህን ሌሊትና ቀን መተኛቱን፣ ያለ ልክ መብላት መጠጣቱን፣ ይህን መቀማቱን፣ ማመንዘሩን፣ መዝፈኑን፣ መጫወቱን፣ ሳቅ ጨዋታውን፣ ዋዛ ፈዛዛውን እሱን ለጎረቤት ዓለም ተውለት። ዓለም የሚያደርገውን እያደረግን አንኖርም እኛ። ምክንያቱም ከማን ስለተወለድ ንገሩኝ? ከማን ስለተወለድ? ከእግዚአብሔር ስለተወለድ። ከእግዚአብሔር ስለተወለድ ክርስቲያኖች በተለይም ሴቶች የሚያገባችሁ ባሎች ክርስቲያኖች እንዲሆኑላችሁ ከእግዚአብሔር ጋር እንዲያኖሯችሁ ጸልዩ እንጂ ወርቅና ብር አምጥተው ስላስጌጧችሁ አይደለም ወገኖቼ። በወርቅና በብር ቢለብጧችሁ ከእግዚአብሔር ግን ከለዩአችሁ ምን ይጠቅማችኋል? መልክ ያለው ድንጋይ እኮ ነው፣ ሌላ እንዳይመስላችሁ ወርቅና ብር ይሏችኋል። መልክ ያለው ድንጋይ ነው፣ የሚያብለጨልጭ የሚያብረቀርቅ ድንጋይ ነው። ቤታችሁ ላይ የምታደርጉት ድንጋይ አለ አይደል? ጌጥ፣ እሱ ማለት እኮ ነው፣ ሌላ ነገር የለውም። አፈር ነው፣ ከአፈር የተገኘ። ሰዎች እኮ ናቸው ከጉድጓድ ውስጥ ቆፍሮ ያወጡት። አሁን እናንተ የምታጌጡበትን ወርቅ፣ ዓለም የሚራኮትበትን ወርቅ ዋጋው ስለተወደደ የከበረ እንዳይመስላችሁ። በመንፈስ ቅዱስ እንዳታጌጡ የሚያደርጋችሁ ባል፣ በስጋውና በደሙ እንዳትታተሙ የሚከለክላችሁ ባል ምን ያደርጋል? በእውነት እንዲህ አይነት ሚስት ምን ታደርግልሃለች? ከእግዚአብሔር ከለየችህ፣ የእሷ ፍቅር ከእግዚአብሔር ፍቅር ከለየህ መንግስተ ሰማያት በእሷ እጅ መሰለህ እንዴ? የእግዚአብሔር መንግስት በእሱ እጅ መሰለሽ እንዴ? በወዲያኛው ህይወት የምንኖረው ክፍል ሁለት ህይወታችን ዋናው ኑሯችን በእግዚአብሔር እጅ እኮ ነው። በእሱ እጅ መሰለሽ እንዴ? በሚያሽከረክረው መኪና መንግስተ ሰማያትን ይገዛልሻል? በአማረና በተዋበ ቤቱ መንግስተ ሰማያትን ለውጦ ይሰጥሻል? ከሞትሽ በኋላ አፈር ውስጥ እንዳትገቢ፣ ከሞታችሁ በኋላ አፈር ውስጥ እንዳትገቡ ሊያደርጓችሁ ይችላሉ፣ ሊያደርጋችሁ ይችላል። አሁን የምትመኩበት ኑሯችሁ ክርስቲያኖች። ስለዚህም መኖር ያለብንማ እግዚአብሔር እንዳዘዘን ነው። ለዚህ ነው ሐዋርያትን እኔ ባልኳችሁ ቦታ ኑሩ ብሏቸው ሄደ። ባረካቸው፣ እሱ ባላቸውን ቦታ አኖራቸው። ተመልከቱት፣ እሱ ባዘዛቸው ስፍራ ኖሩ። እሱን እየጠበቁ መንፈስ ቅዱስን እስኪቀበሉ ድረስ አልወጡም። ከዚያ በኋላም ያሰማራቸው ስፍራ ላይ ነው የተሰማሩት። በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ስንመለከት ሁሩ ወመሃሩ ብሏቸዋል።
በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ልክ እንደዛው ስብኩ ወንጌለ ለኩሉ ፍጥረት ለፍጥረት ሁሉ ወንጌልን ስበኩ ብሏቸዋል። ከታዘዙት ውጭ ምንም ነገር አላደረጉም። ምን ካሉት ውጭ ንገሩኝ? ምን ካሉት ውጭ? ከታዘዙት ውጭ ምንም አላደረጉም። እውነታችሁን ነው። ከታዘዛችሁ አብልጣችሁ ምንም አላደረጋችሁ። ከታዘዝነው አልወጣንም። በተጋባችሁ ቀን እንደታዘዛችሁ ነው ሚስቶቻችሁ የምትወዷቸው። በተጋባችሁት ቀን ቃል እንደገባችሁት ነው ባሎቻችሁን የምታከብሯቸው። ብዙዎቻችን መጋባትን ለምድራዊ ደስታ ብቻ አድርገነዋል። ብዙዎቻችን ቤት መስራትን ለራሳችን መዝናኛ ማረፊያ ብቻ አድርገነዋል። ወገኖቼ ክርስቲያን ቤት የሚሰራው እንግዳ ሊቀበልበት፣ ድሆችን ሊያሳርፍበት ነው። ወገኖቼ ክርስቲያን ባለጸጋ መሆንን የሚመኘው ድሆችን ሊያለብስበት ነው እንጂ በድሆች ላይ በሩን ቆልፎ ድሆችን በረሃብ ሊቀጣበት አይደለም። ወገኖቼ ትዳር የምንመሰርተው ሌሊትም ቀንም አብረን እየተጋደም የስጋ ፍላጎታችንን ለማሟላት ብቻ አይደለም። መንግስተ ሰማያትን ልንቀበልበት ልንወርስበት ነው። ወገኖቼ መብል መጠጥን በቤታችን የምናዘጋጀው ከክርስቶስ ጋር አብረን ደስ ብሎን ማዕድ ለመካፈል ነው እንጂ ለራሳችን ሆዳችንን ለመሙላት ደረታችንን ለማቅላት ግን አይደለም ክርስቲያኖች። ስለዚህ የዕለት ምግባችሁን ካልሆነ ሌሎችን ድሆች እንዲበሉ ፍቀዱላቸው። የዓመት ልብሳችሁን ካልሆነ በስተቀር ሌላውን የተራቆቱ ሰዎች እንዲለብሱት ፍቀዱላቸው። ወገኖቼ አስራችሁ የምትጠብቁት ሀብት ሊኖር አይገባም። ቅዱስ ዮሐንስ አፈወርቅ የዕብራውያንን መልእክት በተረጎመበት ልሳኑ ምን ይላል? ለባለጸጎች በጣም ያዝንላቸዋል፣ በድሆች ደግሞ ይቀናባቸዋል። ባለጸጋ ማለት ይላል ከዕለት የተረፈውን ሀብቱን እንዲጠብቅ የተፈረደበት ጠባቂ ነው ይላል። የሀብቱ ዘበኛ ነው ባለጸጋ። ያን ሲጠብቅ ይኖራል። ድሃ ግን የዕለቱን ይበላል፣ የዓመቱን ይለብሳል፣ ከዛ በኋላ በነፃነት ይኖራል ይላል። በገዛ ሀብታቸው ነፃነታቸውን የተቀሙ ብዙዎች ናቸው። በገዛ ስልጣናቸው ከሃይማኖት ማዕረግ የወደቁ ብዙዎች ናቸው። ታግለው ባገኙት ስልጣን ክብራቸውን የተነጠቁ በጣም ብዙዎች ናቸው። ክብር የማያሰጥ ከሆነ ከእግዚአብሔር አንድነት የሚለይ ከሆነ ምን ያደርጋል ወገኖች? ስለዚህም እግዚአብሔር ባዘዘን መንገድ መሄድ ይኖርብናል ወገኖች። ስርዓት የተሰራው እዚህ ስትመጡ ብቻ አይደለም። እቤታችሁም ስርዓት አለ። እቤታችሁም ስርዓት አለ። ያ ማለት በሰራችሁት ቤት እንግዳ አሳርፉበት። እሱም አንድ ስርዓት ነው። የክርስቲያን ቤት ድሃ የማይገባበት አይደለም፣ እንግዳ የማያርፍበትም አይደለም። እንግዳ ሲመጣም እግር ማጠብ ልመዱ። ይሄ ለክርስቲያኖች የተሰራ አንድ የኑሮ ስርዓት ነው። ምናልባትም የመጣው እንግዳ እናንተም የማታውቁት የከበረ ሰው ሊሆን ይችላል። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል። መምህራችን ቅዱስ ጳውሎስ እንደነገረን ይስልሱ ተቀብሎ ነግድ እስመ ቦሌ ለከፈሎም ከመ ይትቀበሉ ነግደ መላእክት። እንግዶችን መቀበልን አትርሱ፣ ሳያውቁ መላእክትን በእንግድነት የተቀበሉ አሉና ይላል። እስኪ በሉቴን ቃል እንግዶችን መቀበል አትርሱ በሉ እስኪ። ሳያውቁ መላእክትን በእንግድነት የተቀበሉ አሉና። እነማንን? መላእክትን በምንነት። ስለዚህ ምንን አትርሱ? ምንን አትርሱ? እንግዳ መቀበልን አትርሱ። እሱ ነው። እቤታችሁ ውስጥ ልታደርጓቸው የሚገቡ ሌሎችም ነገሮች አሉ ወገኖች። እቤታችሁ ውስጥ ጾም አለ። እቤታችሁ ውስጥ የምትፈጽሙት ምጽዋት አለ። እቤታችሁ ውስጥ የምትፈጽሙት ጸሎት አለ። እቤታችሁ ውስጥ ሊበዛ የሚገባው ደግሞ በጣም ትልቁ ነገር እግዚአብሔርን ደስ የሚያሰኝ ሌላ መስዋዕት ደግሞ አለ። እቤታችሁ ውስጥ የምታቀርቡት ልዩ መስዋዕት እሱ ደግሞ ፍቅር ነው። ለባሎቻችሁ ለሚስቶቻችሁ የምትሰጡት ፍቅር ማለት ነው። ለልጆቻችሁ የምታሳዩት ፍቅር እሱ ደግሞ እግዚአብሔርን ደስ የሚያሰኘው ዕለት ዕለት የምታቀርቡት መስዋዕት እሱ ነው ማለት ነው። ጸሎቱ ከሰባቱ ጊዜያት በተመቻችሁ ጊዜ ሊሆን ይችላል። ከሰባቱ ጊዜያት አንዱን ወይ ሁለቱን ቤታችሁ ልታደርጉ ትችላላችሁ። የሌሊቱን፣ የመንፈቀ ሌሊቱን፣ የነዋሙን
እንዲሁም የነኩን አንዳንድ ጊዜ ቢያስፈልግ ልታደርጉት ትችላላችሁ። ጾሙም ልክ እንደዛው ባልና ሚስት በምንጣፍ መገናኘትን እስከ መተው ድረስ ደርሰው ለእግዚአብሔር ለመገዛት ምልክት እንዲሆናቸው ተስማምተው እርስ በርሳቸው በመጠላላት ያይደለ በመገፋፋት ያይደለ ምንጣፍ ለይተው ለእግዚአብሔር የሚያደርጉት መገዛት ጾም ይባላል። እሱን ሊያደርጉ ይገባቸዋል። ፍቅር ደግሞ ባል ለሚስቱ ሚስቱ እንደ ባሏ የምታደርገው ምጽዋት እዚያው በቤታችሁ ለሚመጡ እንግዶች ለሚመጡ ድሆች የምታደርጉት ነው። እሱም በማድረግ ወገኖቼ በእያንዳንዱ ቀን መስዋዕት፣ በእያንዳንዱ ቀን ምጽዋት፣ በእያንዳንዱ ቀን ጸሎት፣ በእያንዳንዱ ቀን አገልግሎት ለእግዚአብሔር ልናቀርብ ይገባል። አገልግሎት በሶስት ቦታ የሚፈጸም ነው። አንደኛው በቤታችን፣ ሁለተኛው በስራ ቦታችን ወይም ደግሞ በውሏችን ሁሉ ማለት ነው። ሶስተኛው በቤተ እግዚአብሔር የሚፈጸም ነው። በስንት ቦታ አልኳችሁ? ንገሩ ሁላችሁም። በስንት ቦታ? መጀመሪያው በምናችሁ? በቤታችሁ። ሁለተኛው በምናችሁ? በስራ ቦታ ወይም ደግሞ በውሏችሁ በመውጣትና በመግባታችሁ ማለት ነው። ሶስተኛውስ በቤተ እግዚአብሔር የምትፈጽሙት ነው። እዚህ ብቻ ስትመጡ አገልጋይ የምትመስሉ ሰዎች አቁሙ። ቤታችሁም አገልግሎት ቀጥሉ። ሚስትህን የማታገለግል ሆነህ እዚህ መጣ አገለግላለሁ ብትል እግዚአብሔርን ደስ የምታሰኘው እንዳይመስልህ። ባልሽን ሳታገለግይ እዚህ መጣሽ በሰንበት ትምህርት ቤት በሌላም ብታገለግይ እግዚአብሔር የብቻ የሚያስደስተው እንዳይመስልሽ። አገልግሎት ቤትሽም ውስጥ አለ። ንቀሽው ረግጠሽው የመጣሽው አገልግሎት ማለት ነው። የባሏን ፈቃድ የማትፈጽም ሴት እግዚአብሔርን ፈቃድ እንዴት ልትፈጽም ትችላለች? ኃጢአት እስካልሆነ ድረስ የሚስቱን ፈቃድ የማይፈጽም ወንድ የእግዚአብሔርን ፈቃድ እፈጽማለሁ እንዴት ሊል ይችላል? ሚስትህን የሰጠ እግዚአብሔር አይደል እንዴ? እግዚአብሔር ለሰጠ ስጦታ እንዴት ታማኝ አትሆንም? ባልሽን የሰጠሽ እግዚአብሔር አይደል እንዴ? እግዚአብሔር የሰጠሽን አደራ እንዴት ጠብቀሽ አክብረሽ መኖር ያቅተሻል? ስለዚህም በእውነት እግዚአብሔር ለሰጣችሁ ስጦታ ታማኞች ልትሆኑ ይገባችኋል። ታማኞች ልትሆኑ ይገባል። ማገልገል እዚያም ቦታ አለ፣ ልመዱ። እዚያም ስትኖሩ በስርዓት ኑሩ። እዚያም ስትኖሩ በስርዓት ነው መኖር የሚያስፈልግ። እዚህ ስትመጡ ብቻ አይደለም በስርዓት መኖር። እዚህ ስትመጡ ብቻ አይደለም ዋዛ ፈዛዛ አታውሩ የሚባለው። ቤታችሁም ውስጥ ቢሆን ሐሜቱን ዋዛና ፈዛዛውን ተውት። ነገረ እግዚአብሔርን ተነጋገሩ። ምስጢረ ሥላሴን አውሩ። ልጆቻችሁ ይስሟችሁ። በእውነት የአብርሃምን የይስሐቅን ታሪክ ንገሯቸው። ዜና አስተምሯቸው። ለልጆቻችሁ ስለ ክርስቶስ ስትነጋገሩ ይስሟችሁ። እንደ ሁልጊዜ ስለ ጎረቤት፣ እንደ ሁልጊዜ ስለሆነ ሰው፣ እንደ ሁልጊዜ ስለ ፖለቲካ ኧረ ተው በእውነት። በዚህ ምክንያት እኮ እንዲያውም ልጆቻችን ራሱ ፖለቲካውን ጥግብ ብሎ ጠግበውታል። ምክንያቱም ቴሌቪዥኑም ፖለቲካ ነው፣ ዩቲዩብም ፖለቲካ ነው። እኛም ቤት ውስጥ ቁጭ ብለን የምናወራው ፖለቲካ ነው። ስለ መንግስት ነው። ስለ ሰማዩ መንግስት የምናወራው መቼ ነው? ስለ ምድራዊው መንግስት እያወራን ስለሚያልፈው ይሄ እኮ ነገ ይሻራል፣ ይሄ እኮ ነገ ያልፋል። በሰማይ ስለሚኖረው ስለማያልፈው መንግስት ለልጆቻችን እናወራቸው እንጂ ወገኖቼ። እቤታችሁም ውስጥ ወንጌል ስበኩ። ካህን ሲመጣ ብቻ አይደለም፣ እናንተም ራሳችሁ ወንጌል ተነጋገሩ። አንዳንዶቻችሁም እኮ ካህን ጠርታችሁ የትምህርት እንኳን ጊዜ የማትፈቅዱ ሰዎች አላችሁ። ኧረ እንደው ሌላው የሰርግ ቀኑን ተውትና የለቅሶ ቀን እንኳን ካህን ሊያስተምር ሲነሳ ካርታ መጫወት ማቆም የማይፈልጉ ሰዎች አሉ። መጽናናት በካርታ ነው በእግዚአብሔር ቃል? ወገኖች እስኪ ንገሩ። ማንም ያጽናናው የእግዚአብሔር ቃል ወይስ ካርታው? ማን ነው የሚያጽናናው? መብል መጠጡ ወይስ የእግዚአብሔር ቃል? በእውነት ምርጥ። አሁንማ ደግሞ ፋሽን ሆኗል። እዚህ ሀገር አላውቅም፣ በአዲስ አበባ ግን በትልልቅ ሆቴሎች ነው የሚደገሰው የሀብታም ለቅሶ። አሁን የሀብታም ለቅሶና የሀብታም ሰርግ ተለይቷል። ለቅሶ ራሱ ስነስርዓት አለው። ይሄ ሆቴሎች ናቸው መጥተው ኮንትራት ወስደው የሚሰሩት። ብፌ ነው ግብዣው እና አንዳንድ ቀን እንደውም ሰርግ ነው ለቅሶ ላይ ነው ያለው ልትሉ ትችላላችሁ ማለት ነው። አስቸጋሪ ዘመን ላይ ነው ያለነው ወገኖች። በቃ ለቅሶ ቤት ምደን መብላት፣ ሰርግ ቤት ምደን መብላት፣
ለቅሶ ቤት ሄደን ማውካካት፣ መሳቅ፣ መጫወት፣ ሰርግ ቤት ሄደን መሳቅ፣ መጫወት፣ መዝፈን። እንደው ልባችን እኮ ውልቅ ያለው በቃ የተያዘው በዘፈን ፍቅር የተጠመድነው በወሬ ፍቅር አለቀ በቃ። እዚያ መካከል አንድ ካህን ሊያስተምር ከተነሳ ጀመሩ እንግዲህ ቄሶች ይላል 40 ደቂቃ ከምትስቁ በእውነት 10 ደቂቃ ብታለቅሱ ይልቅ እግዚአብሔርን ምሕረቱን ይሰጠን ነበር አይደል? ኧረ ተው በእውነት እንደ እግዚአብሔር ስርዓት እንኖር፣ እንደታዘዝነው እንኖር። የት ቦታ ነው እግዚአብሔርን የምናስበው? ለቅሶ ቤት ሄደን በመብል በመጠጥ ወፍረን ጠግበን ነው የምንመለሰው። ሰርግ ቤት ሄደን ስቀን ተጫውተን ዘፍነን ነው የምንወጣው። እግዚአብሔርን የት ነው የምናስበው? በእውነት ለእግዚአብሔር እኮ ስፍራ ሳጣን። የትኛውም ቦታ ላይ እኮ ነው እግዚአብሔርን የማናስበው። እንዲያው ክርስቲያኖች ቢያንስ እናንተ ቤት ስፍራ ይኖረው እንጂ እግዚአብሔር ቢያንስ እናንተ ቤት ይታሰብ እንጂ። ፖለቲከኞች ትተውት፣ ፍርደኞች ትተውት እግዚአብሔርን መፍራት አቁመው እናንተም እግዚአብሔርን መፍራት ከተዋችሁ በቁርባን ተጋብታችሁ በስርዓተ ተክሊል ተጋብታችሁ የንስሐ አባት እያላችሁ ክርስቲያን ተብላችሁ እኛ እንኳን ከተው ነው እግዚአብሔርን መፍራት እግዚአብሔርን ማሰብ ካቆም እግዚአብሔርን ማሰብ የሚችል ማን ነው? በእውነት ካህኑም ከዘፈነ ምዕመኑም ከዘፈነ ማን ነው እግዚአብሔርን የሚያስበው? ሻሹን ጠምጥሞ የሚዘፍን እስክስታ የሚወርድ ካህንም ስለምናይ ነው። አንዳንድ ጊዜ ካህኑም ከሰከረ ያለ ልክ ከበላ ከጠጣ ማን ነው እግዚአብሔር የሚያስበው? በእውነት አንዳንድ ጊዜ ምዕመናንም መብሉን መጠጡን ያለ ልክ ያቀርቡና ሰውየው ትንሽ መዛባት ሲጀምር መቅረጽ ይጀምራል። ነውር ነው በእውነት። በገዛ አባቶቻችሁ ላይ መሳለቅም አይገባም። ምናልባትም እኮ ያ ካህን ያን መጠጥ ያለ ዛሬ አይቱት አያውቀውም ባህሪው። ስለዚህ ሲጠጣው አብዝቶት ላይሆን ይችላል፣ ስለማያውቀው ጎዳው። ይህ ካህን ኮቾሮ በልቶ ያደገ በምግብ እጥረት ሰውነቱ የተጎዳ ነው። ይህን መጠጥ እንዴት ይችለዋል? በየቀኑ አንዳንድ በግ እየጨረሳችሁ እናንተ እንኳን አልችለው ብላችሁ ስትወላገዱ እናያችሁ። እንዲህ በእውነት ማሰብ ነው እንጂ ያለባቸው። ይሄ ካህን እኮ ሲማር 7 ቀን ሙሉ ጥሬ እየበላ የተማረ ካህን እኮ ነው። ያው እነ ሊቀ ማእምራን የምታዩት ሰውነታቸው እንዲህ የደቀቀው እኮ ዛሬ አልበላ ብለው እንዳይመስላችሁ። ዛሬማ ከእናንተ የተሻለ ደሞዝ አላቸው፣ መብላት ይችላሉ። ግን ድሮ የተጎዳው ዛሬ አለበልም አለ። መቼስ በሐምሌ የደረቀ መቼስ በበጋ ሊለመልም አይችልም አይደል? ያኔ እንደደረቀ አሁንም ያው ሰውነታቸው እንደዛው እንደሆነ ቀረ ማለት ነው። የእኛም እንደዛው እንጂ ዛሬ አልበላ ብለን እንዳይመስላችሁ። ዛሬማ ከእናንተ የተሻለ እንበላለን። ምክንያቱም እናንተ ቤትም ስንመጣ ጥሩን ነው የምታቆዩን፣ እኛም ቤት አይጠፋም እንበላለን። ችግር የለም ዛሬ። ስለዚህ ወገኖቼ እንደዚያም አይደረግም። በልክ ነው ማቅረብ፣ ለሰው በልክ ነው ማቅረብ። እኛም የቀረበውን ሁሉ እንቅመሰው አንበል፣ አይገባምም። ካህን ስለምን ያን ያደርጋል? አልተፈቀደለትም። የቀረበው ሁሉ አይቀመስም። ያያትን ሁሉ የሚመኝ ወንድ ክርስቲያን ሆኖ ሊቀጥል አይችልም። ያየውን መብል መጠጥ ካልቀመስኩ የሚልም ሰው ስስታም። በቃ መጠጥ ምንም እኮ አይደለም። የቃለ እግዚአብሔር ፍቅርና ስስት ነው እንጂ ቢኖራችሁ መልካም የሚሆነው የመብልና የመጠጥ ስስት ምንም ጥቅም የለውም። ቅዱስ ዮሐንስ አፈወርቅ ምን ይላል? በከመ ጉሬ ይፈልጥ ጣዕመ እክል ከማሁ ነፍስኒ ትፈልጥ ጣዕመ ቃል ይላል። ጉሮሯችን የእህል ጣዕም እንደሚለይ ሁሉ ነፍሳችንም የቃሉን ጣዕም ትለያለች ይላል። ጣዕመ ቃል ይሄ ካህናቱም ያሳሳቸው፣ አሁን ሊቃውንቱም ያሳሳቸው ጣዕመ ቃል ጣዕመ እክል አይደለም። የሊቃውንት ምልክታቸው በቃል እግዚአብሔር መሳሳት ነው እንጂ በመብል በመጠጥ አይደለም። ምዕመናንም ያንን ልትከተሉ ነው የሚገባው። ቃል እግዚአብሔር የሚነግራችሁን ካህን አትጥሉት። በእውነት የሚያስቃችሁን ብቻ አይደለም መውደድ፣ ንስሐ ግቡ የሚላችሁን የሚገስጻችሁን ነው መውደድ ያለባችሁ። ስለዚህ ጠርታችሁም ቃል እግዚአብሔር እንዲነግሯችሁ ማመቻቸት ነው እንጂ ሁኔታውን እንዲሁ ትንሽ እንገሩን እስኪ ስለ ነፍሳችን ማለት ነው እንጂ ሊነግሯችሁ ሲጀምሩ ገና ጀምሮ አትበሉ፣ አትመረሩ። በእውነት ቃል እግዚአብሔር የሚመረር ሰው
ህይወቱ መራራ ሆና ነው የምትቀረው። ቃለ እግዚአብሔር ያላጣፈጠው ህይወት ምንም ነገር ሊያጣፍጠው ስለማይችል ምንም ነገር አያጣፍጠውም። የሀብት ብዛት ሰውን ባለጸጋ ያደርገው። የእግዚአብሔር ቃል በህይወታችን ሲበዛ ነው ባለጸጎች የምንሆነው። ባለጸግነት የሐሳብ ነው ሲጀመርም፣ ድህነትም የሐሳብ ነው እንጂ የሀብት ብዛትና ማነስ እንዳይመስላችሁ የባለጸግነትና የድህነት ምልክቱ። ስለዚህ በእግዚአብሔር ቃል ነው ባለጸጎች ልትሆኑ የሚገባው። የምንፈልገው እግዚአብሔር የሚፈልገው እንደዚያ። ለዚህ ነው ሐዋርያትን የትም እንዳትሄዱ በኢየሩሳሌም ቆዩ ያላቸው። ስርዓት እየሰራላቸው ነው ወገኖች። እግዚአብሔር በሰራልን መሰረት ነው መኖር ያለብን። ቤተ ክርስቲያንም ስንወጣ ስንገባ ልክ እንደዚያው በስርዓት በፍቅር። ከሚስቱ ጋር ተጣልቶ መጥቶ እዚህ እግዚአብሔርን ይቅር በለኝ እንዴት ይላል? በእውነት ለሚስቱ ይቅር ማለት ይቅርታ ማድረግ ወይም ለጎረቤቱ ይቅርታ ማድረግ የማይፈልግ ሰው እግዚአብሔር ይቅር እንዲለው እንዴት ይፈልጋል? እግዚአብሔር ይቅር እንዲለን ምን ማድረግ አለብን? እኛም ይቅር ማለት ይኖርብናልና ማለት ነው። ስለዚህ እግዚአብሔር ቤተሰቦች እኛ ማለት እግዚአብሔር ባወጣልን ስርዓት የምንመራ እግዚአብሔር በፈቀደልን ሕግና ስርዓት ጸንተን የምንኖር ወይም እንድንኖር የተፈቀደልን የታዘዝን መሆናችንን ልንረሳ አይገባም። እግዚአብሔር በሰራልን ስርዓት እንኖር። ሐዋርያት መንፈስ ቅዱስን መቀበል የቻሉት እግዚአብሔር ባስቀመጣቸው ቦታ ተቀምጠው ስለተገኙ ነው። እግዚአብሔር ባስቀመጠን ቦታ ተቀምጠን ብንኖር ብንጠብቀውም ወገኖቼ እግዚአብሔር መንፈሱን ከላይ ይልክላል። እንኳን የምድሩን የሰማዩን ሀብት ይሰጠናል ማለት እኮ ነው። ወንጌሉ የሚለው እንደዚያ ነው። እኔ ባስቀመጥኳችሁ ቦታ ብትኖሩ ከሰማይ ኃይልን ትለብሳላችሁ ነው ያለው። የምድሩ ይገርማችኋል እንዴ? ወርቅና ብር ይገርማችኋል እንዴ? ከምታውቋቸው ባለጠጎች ጋር መተካከል ይገርማችኋል እንዴ? ከመላእክት እንዳንዱ ያደርጋችኋል። ዛሬ በዓላቸውን የምናከብረው የአቡነ ተክለ ሃይማኖትን ቅድም በገድላቸው ላይ የተጻፈውን ታሪክ በታምረ ማርያም ስትሰሙት ነበረ። ጻድቁ ተክለ ሃይማኖትን ወደ ሰማይ ተነጥቀው ምንድን ነው የተባለላቸው? ተክለ ሃይማኖት ሆይ አለ ከእሳት መጋረጃ የሚወጣው ቃል ለሳቸው የሚነገረው ቃል ምን ይላል? ተክለ ሃይማኖት ሆይ ከነዚህ ከአገልጋዮቼ ከሱራፌል እንዳንዱ አድርጌሃለሁ። ከእነሱ እንዳንዱ ሆነን 6 ክንፍ ኖሮህ እንድታገለግል ፈቅጄልሃለሁ አለ። ሱራፌል የሚያጥኑበትን ማጠኛ ተሰጧቸው። ከሱራፌል ጋር በመቅደሱ በሰማዩ መቅደስ እንዲያገለግሉ ተፈቀደላቸው ይላል። ተመልከት፣ እንኳን ምድራዊ ሰው ይቅርና እንኳን ምድራዊ ሰው የደረሰበትን ሀብት ይቅርና ሰማያውያን መላእክት የደረሱበትም አይቀርም። ይሰጥሃል። ባለጸጋ መሆን አይደል የምትፈልገው? ባለስልጣን መሆን አይደል የምትፈልገው? በሰማይ የሚሾምሃል እንኳን በምድር በሰማይ ሀብትም ያከብርሃል እንኳን በምድራዊው። ይህንማ ተውት፣ ነገ ሌባ ይወስደዋል። ይህንማ ተውት፣ በሞት ጥሎት ይሄዳል። ባለጸጋ እንደሆነ የሚቀበር ይመስላችኋል? ባለጸጋ እኮ ሲሞት ድሃ ሆኖ ነው የሚቀበረው። ባለጸጋ ሲወለድም ድሃ ሆኖ ነው የሚወለደው። ከእናንተ መካከል ድሃ ሆኖ ያልተወለደ የለም፣ ወይም ባለጸጋ ሆኖ የተወለደ የለም። ሀብታም ሆኖም ወደ መቃብር የሚወርድ የለም። ከእኛ መካከል አሁን ያለውን ሀብት ይዞ ወደ መቃብር የሚወርድ የለም። እንዲያውም እየሰማችሁ ነው አይደል? አንዳንድ ዜና ሀብታም እናትና አባት ያላቸው ሰዎች አልሞትላቸው ሲሉ ራሳቸው እየሸኟቸው ነው። ሰምታችኋል አይደል? ይሄ ነገር እንግዳ አይደለም ለእናንተ። አያት ድረስ የደረሰችማ ምንጭ ሴትዮ አትሞትም እንዴ ብሎ ገፋ አድርጎ ራሱ አሰናብቶ ምኑን ለመውረስ ሀብቱን ለመውረስ በቃ ያውም እኮ ምናልባትም በኮሪደር ልማት ሊፈርስ የሚችለውን ቤት እኮ ነው። ይሄን እኮ ነው መንግስት በተቆጣ ቀን ሊያፈርሰው የሚችለው፣ ወይም ኃይለኛ ነፋስ ቢመጣ መቋቋም የማይችለውን ቤት እኮ ነው። አላያችሁም እንዴ ካሊፎርኒያ በአንድ ቀን እሳት አመድ ስትሆን ከሰማይ የወረደ እሳት ሲፈጃት? አላያችሁም እንዴ ሱናሚ የሚባለው ማዕበል የተነሳ ቀን ምንም አይነት ቤት አላቆመው ብሎ ከተማው በሙሉ ሜዳ ሲያደርገው? አላያችሁም እንዴ? አልሰማችሁም እንዴ? ሰዶም ገሞራን የጥንቶቹ የሆኑትን ነገር እኮ ይፈርሳል። የማይፈርስ ቤት በሰማይ ተዘጋጅቶ ይጠብቃችኋል። ይህማ ምን ይገርማል። ግን ከኛ የሚጠበቀው ተቀመጡ በተባለው ስፍራ ብቻ እንቀመጥ። ቦታችሁን አትልቀቁ ክርስቲያኖች። የክብር ስፍራችሁ ማለት
በቤተ ክርስቲያን የተሰጣችሁ ስፍራ ነው። እሱን ጸንታችሁ አጥብቃችሁ ያዙ። በሱ ኑሩ፣ በሱ እንኑር። በሰማይ ያለውን ጸጋ ደግሞ እግዚአብሔር ለእኛ ይሰጣል። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን።